አስበዋል። ንብረቱ በሙሉ በመንቴ ስም እንደሆነ ቢያውቅ ልጁን እንደገደልኩበት ቢያውቅ ምን ሊፈጠር እንደሚችል ለምን ያመጣባት እና ታዲያ ልጄን የገደልከው ርብቃ እንግዲህ ወደ ቤታቸው ተመልሰዋል ማለት ነው። ድንገት ወደ ቤቱ ሲገቡ እዩ ያው ደንግጧል ማለት ነው። ያው አመጣጣቸው በጣም የሚያስደነግጥ ስለነበረ በፍጹም ስላላሰበውና ስላልገመተ ነገሮች ሁሉ እኔ እንዳሰብኩትና እኔ እንደገመትኩት እየሄደ ነበረ ብሎ ነበረ እሱ ያሰበው። እነሱ ግን ከኋላ የሆነ ሴራ እንዳለና የሆነ ነገር ተንኮል እንዳለ ስላወቁ ቤተሰብ ሁሉ አቤልና ርብቃ እና የአጎቷ የርብቃ አጎት ያው ተመካክረው ችግሩን ለመፍታት ወደ ቤት መጥተዋል ማለት ነው። ኢዩኤል ራሱ እንግዲህ እነሱን ሲመጡ ሲያያቸው በጣም ደንግጧል። ሌላው ደግሞ የዩ ሴራና ተንኮል አሁን ላይ እየተጠረጠረ ነው፣ በጣም እየተጠረጠረ ነው። ሁሉም ጠርጥረውታል ማለት ነው። አቤል ብቻ ነበረ እስካሁን እየጠረጠረው ያለ ጥርጣሬ ውስጥ ያልገባው ማለት ነው። ርብቃና ርች እሱ በእርግጠኝነት እንዳደረጉ አዙን ተጨምራበት እሱን እንዳደረገው በጣም እርግጠኛ ነበሩ ማለት ነው። ወሳኝ የሆነ ማስረጃ እስከሚያገኙና እስከሚፈልጉ ድረስ ነው እንጂ ጊዜ የሰጡት በትክክል ነገሮችን እሱ እንዳደረገ እርግጠኛ ናቸው ማለት ነው። አጎቷም ማለትም ቤት ውስጥ ሲገባ ማሚቴንም አይቷታል ማለት ነው። ከማሚቴ ጋርም የሆነ ሚስጥርና የሆነ ነገር እንዳለ እየጠረጠረ ነው። ያው ማሚቴ ሲፈልጋት ታወራለች፣ ሳይፈልጋት ደግሞ ዝም ትላለች ማለት ነው። ያው ይሄ ነገር እንደዚህ የምታደርገው ነገር እነሱም ግራ አጋብቷቸዋል ማለት ነው። የበሽታው አይነት ምን እንደሚሆኑ ብለው እርስ በርሳቸው የጠረጠሩት ያሉት በአሁኑ ሰዓት ማለት ነው። ያው ያዝ ለቀቅ ያደርጋታል እያሉ ምን አይነት በሽታ እንደሆነ ብለው ግራ እየገባቸው ነበረ ማለት ነው። እስካሁንም ጠንቅቃ ማውራት እንዳለባት ርብቃ እየተናገረች ነው ያለችው ማለት ነው። ያው ማሚቴ እነሱ ሲሄዱ በትክክል በደንብ አድርጋ ታወራለች። እነሱ ፊት ለፊት ግን ምንም ነገር ማውራት ዝም ትላለች። ይህንን ነገር ደግሞ አዙ ጠንቅቃ በጣም ታውቃለች ማለት ነው። ያው ማሚቴ እንደዚህ አይነት ነገር ዝም ብላ እንደዚህ አይነት ነገር የምታደርገው ማለት ነው ነገሮችን ዝም ከማለት በማውራት ነገሮችን መፍታት ትችል ነበረ ማለት ነው። ያው በዝምታ ምንም ነገር እንደመረጠች ምንም ነገር አናውቅም ማለት ነው። ምናልባት የሚጎዳኝ ሰው ይኖራል ብላ አስባ ይሆናል። አሁን እሷ እንደዚህ ከሆነች እሷ ምንም አታውቅም ብለው ለእሷ ትኩረት የሚሰጥ ሰው ስለሌለ ያንን ነገር አስባ ይሁን አይሁን አናውቅም። ማሚቴ ሁሉንም ነገር ነው የምታውቀው። በተለይ የእዩን ተንኮል ታውቃለች። እንዴት እንደሚያሰቃያት ሁሉ በደንብ ታውቃለች ማለት ነው። ያው ፈጽሞ እንደማያውቅና እንደታመመ ሆና ዝምታዋን መርጣለች ማለት ነው። ማሚቴ ራሷን እንደምትችልና ወደዚህ ወደዚህ እያለች እንደምትንቀሳቀስ ስለምትችል ግን በአሁን ላይ ራሷን እንደ በሽተኛ አድርጋ ነው ዝምታዋን መርጣ ያለችው ማለት ነው። ያው ሰው ካላንቀሳቀሳትና ሰው ወደዚህ ወደዛ ካላደረጋት መንቀሳቀስ እንደማትችል ነው ራሷን እያደረገች ያለችው። ነገሮቹን እንደዚህ ነገር ለምን እንደምታደርገው ያው የምናውቀው ነገር የለም። ግን አሁን ላይ ርችና ርብቃ እዩን ጠምደውት ነው ያሉት ማለት ነው። ርብቃ ወዳጇ ነው፣ በጣም ነው የምትወደው። ከአቤል የበለጠ ነበረ ወዳጅ የነበረው ማለት ነው። ለአቤል የማትነግረው ሚስጥር ሁሉ ነበረ ለሱ ለምትነግረው ማለት ነው ርብቃ። ያው አሁን ላይ ከቷት ያው እንትን ስላለ ማለት ነው በቅኔ መልክ አድርጋ ለሷ ለዩ ብዙ ነገሮችን እየነገረች ነው ያለችው ማለት ነው ርብቃ።
እሱ ደግሞ የበፊቷ ርብቃ እንዳልሆነች የምትናገራቸው ቃላቶች ደግሞ ግራ እያጋባችው እንደሆነ ውስጡን አሳምኗል ማለት ነው። ያው ርብቃና ርች እንዳያቅባቸው እያደረጉት በነገር በተለያየ መንገድ እያደረጉ ወጋ ወጋ እያደረጉት ነው ማለት ነው። ያው የልዩ ሴራ እየተጋለጠ ነው ያለው በአሁን ሰዓት ላይ ማለት ነው። ርች በበኩሏ ነገሮችን እያስጨረሰች ነው ያለችው ማለት ነው። ዋና ዋና ነገሮችንም አግኝታለች ማለት ነው። ያው እነሱም ደግሞ እዚህ መጥተዋል ማለት ነው። ያው እያፋጠጡት ነው ያሉት ሁሉም ማለት ነው። እሱም በግላጭ አቤልን ለምን መጣችሁ ብሎ ጠይቆታል ማለት ነው። አቤል ደግሞ በጣም ተጠራጥሮታል ማለት ነው። እንዴት እንዲህ ልትቻልክ ይለዋል ማለት ነው። መምጣት እኮ መብታችን ነው፣ ቤታችን ነው፣ ሰዎቹም ሊመጡ ይችላሉ ብሎ ትክክለኛው መልስ ነበር የመለሰለት ማለት ነው። ሰዎቹ ሲመጡ ያው እንወጣለን ብሎታል መጀመሪያም ማለት ነው። ያው ሰዎቹ ውጡ እስከሚሉቸው ድረስ ነበረ ለአሁን የተረዱት ማለት ነው። በፊት ሰዎቹ ውጡ ሳይሏቸው አስቀድመው ነበር የወጡት። አሁን ደግሞ የአቤል ሴራ እንደሆነ ስላወቁ ሰዎቹ ውጡ ሲሉን እንወጣለን ብለው እያሉት ነው በአሁን ሰዓት ላይ ማለት ነው። ያው የእሱ የዩ ተንኮልና ሴራ እንደሆነ በአሁን ሰዓት ላይ በግልጽ ይወጣል። እነሱም በጣም የተጠራጠሩት ነገር ስላለ እያፋጠጡት ነው በአሁን ሰዓት ላይ ማለት ነው። በዚህ ላይ ደግሞ የርብቃ አጎት ሊፋታውም አልቻለም። ከጀርባውም የሆነ ነገር እንዳለ ሁሉ እየጠረጠረ ነው ያለው ማለት ነው አጎትየው። ያው አጎትየው አንተ እኮ እንደ ህፃን ነው የሚያደርግ ህፃን ነክ ብሎት ሂድና ወረቀቱን አምጣ ሲለው እሱ ደግሞ ተመልሶ ሄዶ ወረቀቱን ለማምጣት ሲሄድ ሄዶ ተነስቶ ደግሞ ሲመጣ ያው አውቆ ላይምሰል ነበረ ተነስቶ የሄደው ነበረ ማለት ነው። ሲመጣ እጁ ላይ ወረቀት ይዞ አልመጣም ነበረ ማለት ነው። ከዛ ያንን ወረቀት ለምን የት አለ ምናምን ሲሉት የለም ማን እንደወሰደው አላውቅም ብሎ መለሰላቸው ለአጎትየው ማለት ነው። ያው ተመልሶ አጎትየው ህፃን ነክ ብሎታል ማለት ነው። ያው ነገሮች የሚያደርጋቸው ነገሮች እንደ ህፃን ነገር ነው ማለት ነው። ቢሆንም ርብቃንና አቤልን በጣም ነው የጎዳቸው። ያው በከፊልም ቢሆን ነገሮቹ ለእሱ ተሳክቶለታል ማለት ነው። መጨረሻ ግን ያው ነገሮቹ መታወቁ ስለማይቀር አቤል ከምንም በላይ ነበረ የሚያምነው ማለት ነው። ወንድሜ ነው ብሎ ነው የሚያስበው። እሱ ግን ያው ወንድምየውም ቢሆን ለሱ አንድ ነገር ጥሩ ነገር አስቦለትም አያውቅም ማለት ነው። ያው አጋጣሚ ነገሮች ቢመቻቹለት አቤልን ከመግደል ወደኋላ አይልም ማለት ነው እዩ ማለት ነው። ያው እዚህ ላይ የምናየው አቤል እዩ ለወንድሙ አቤልን ለንብረት ብሎ ለገንዘብ ብሎ ለመግደል ሁሉ ብዙ ሴራዎችን ነበሩ እያደረገ ያለው ማለት ነው። ነገሮቹ እሱ ያሰበ ነገሮች እየሄዱለት እንደሆነ ገምቷል። ግን እነሱ ሁኔታው ሁሉም ነገር ስለገባቸው እሱ የሚያደርገውን ነገርም በጣም ውስጥ እንትን ስላሉ ያው አቤልን በፍጥጫ ይዘውታል ማለት ነው። አቤልን ሳይሆን እዩን ማለት ነው። ያው ልጁንም በግልጽ ገሎታል ማለት ነው። በመርዝ ማለት ነው። በሰራተኛው አርጎ ማለት ነው። ያው ለልጁ ያልተመለሰው ለህፃን ያው ለአባትየው ደግሞ ወደኋላ እንደማይል ነው እዚህ ጋር እያየ ነው። የወንድምነት እንትን አይታይም። ለገንዘብ ብሎ ወንድሙን አሳልፎ እንደሰጠ ነው እዚህ ጋር የምንረዳው ማለት ነው። ያው ለሱ ሞኝነት ነው እንጂ እንደዚህ አይነት ነገር ምንም አይጠቅመውም። ዙሮ ዙሮ በተዘዋዋሪ ራሱን እየጎዳ ነው ያለው ማለት ነው። ኢዩኤል በጣም ከባድ እንደሆነ እያየነው ነው ያለነው በአሁን ሰዓት ላይ ማለት ነው። ያው ይህንን ነገር እየሰራ በምንም ነገር ሊቀጥል ስለማይችል ተንኮሉን ነገሮችን ሁሉ እነሱ በጣም አውቀውበታል ማለት ነው። አዙ ታውቃለች፣ ርች ታውቃለች፣ ርብቃት ያውቃሉ የእሱን ተንኮል ማለት ነው። ያው አቤልም ማወቁ የማይቀር ነገር ነው። ስለ ወንድሙ ሲነገር ርብቃ ራሱ ስትለው በጣም ነው የሚጮህባት። ምንም እንዴት እንደዚህ ትያለሽ ወንድሜ እኮ ነው ምናምን እያለ በጣም እየተከራከራት ነው የሚገኘው ማለት ነው። ያው አሁን ላይ የኢዩኤል ተንኮልና ሴራ ግልጽ እየታወቀ የሚመጣበት ጊዜ ላይ ደርሷል ማለት ነው።
ርብቃ እንግዲህ በፊት ማየት የምትችለውን ነገር ዞር ብላ አሁን ላይ እየገባት ነው ያለችው። በፊት ተኝታለች መሰለኝ፣ አሁን ግን ነቃ ብላለች። ይኸው ርብቃ ለአቤል ሁሉንም ነገር ነግረዋለች ማለት ነው። እኔ አቤልን ምንም አላምነውም እሱ ምናምን ብላ ልጄንም የገደለው እሱ ነው ብላ ስትለው ርብቃ እዩ ደግሞ እንዴት ያለሽ ወንድሜ እኮ ነው፣ በወንድሜ እንዴት እንደዚህ ትገልጫለሽ? ወንድሜ እንዴት የራሱን አጎት እኮ ነው አጎቱ ነው እንዴት የኔን ልጁ እኮ ነው እንዴት ይገላል ትያለሽ? ብሎ በመናደድ በጥፊ ነበረ የመታት ማለት ነው። ከዛ በኋላ ርብቃ እኔን እንዴት እንደዚህ ትመታኛለህ ብላ ጮኸችበት። ስትጮህበት እንግዲህ ተናዶ ከውጭ ሲወጣ ማለት ነው አቤል ከውጭ ተናዶ እየወጣ እንዳለ እሱ እንደዛ እየተከራከረለት እንዳለ ከዛ በኋላ አንተ ወንድምህ ቢሆንማ ኑሮ ከሚስት ጋር አይማግጥም ነበረ ትለዋለች ማለት ነው። ሚስቱ ያለችው ደግሞ የበፊቷ መቴን ነበረ ማለት ነው። ለዚህ ነበረ እንዲህ ወንድምህ ከሆነ እንዲህ ከምቲ ጋር ሲማግጥ ዝም ብለከው ነበረ። አይተሃል፣ ወንድምህ ቢሆን ኑሮ እንደዚህ አይነት ነገርም አያረግም፣ ልጄንም የገደለው እሱ ነው ብላ እያለችው ነው ያለችው ማለት ነው። ርብቃም እንግዲህ በጣም ነው የተናደደችው። ለወንድሙ እያገዘ ነው ያለው በአሁን ሳሌ ማለት ነው። በጣም ስለመታትም በጥፊ በጣም ተናዳለች። እንዴት ለእኔ እጁ ለወንድሙ አግዞ እንዴት እኔ እጁን ለእኔ ሰነዘረ በሚል ሁኔታ በጣም ተናዳለች ማለት ነው። አቤል እንግዲህ በጣም ትልቅ ስህተት ነው የሰራው፣ ሚስቱንም መቷት ማለት ነው። እውነታውን መቀበል አልፈለገም። ወንድሙ ስለሆነም ደግሞ ያው ወንድሙ እንደዚህ ያደርገኛል ብሎ ስላልገመተ እውነታው ነገሮችን ሁሉ መቀበል በጣም ነው የከበደው። ያው በፊት ርብቃ የምታስበው የነበረው ማሚቴ ነች እንደዚህ አይነት ነገር ተንኮሎችን ያገተችኝም ብሎ ነበር የምታስበው። በኋላ ግን ነገሩ እሷም ዞር ብላ ነቃ ብላ ስታስብ ከተኛችበት ስታስብ ወንድሙ እንደሆነ ገብቷታል ማለት ነው። እና ይህ ሁሉ የታሰበው በማሚቴ ስም ተደርጎ ነበረ፣ ግን ያደረገው ወንድሙ የው እንደሆነ ስለገባት ነው ሁሉ ነገሮችን ለአቤል ስትዘረዝርለት የነበረው። ግን ያው አቤል ነገሮችን መቀበል በጣም ከብዶታል ማለት ነው። ያው አልቀበልም ብሎ እንትን ሲል ማለት ነው የአጋጣሚ ነገር ሆኖ በጥፊ መቷት። እሷን አስቀይሞ ተናዶ ሲወጣ ያው እዩ በስልክ እያወራ አግኝቶት ነበረ። እዩ የሚያወራውን ነገር ምን እንደሚያወራው ሆኖ ከበር ላይ ተደብቆ ሲሰማ ነበረ ማለት ነው። ከዛ ቁሞ ሲሰማ የሰማው ነገር በጣም ማመን አቅቶታል። ርብቃ ያለችው ነገር እውነቱን ሲሰማ በጣም ነው የደነገጠው። ምንም አላለም። ዞር ብሎ ወደ መኝታው ክፍል ነው የገባው ማለት ነው። ከመኝታው ክፍል በኋላ ማለት ነው ከትራሳቸው ስር የደበቁት ሽጉጥ ነበረ። እሱን ሽጉጥ ይዞ የወጣው። ይዞ ወጥቶ ከኋላ አቤል በስልክ በሚያናግርበት ከኋላ ይዞታል ማለት ነው። ያው አቤል ያስከፋው ነገር ስለ ንብረቱ ስለ እንትኑ ሳይሆን ልጁን እንደገደለበት ሲሰማ በጣም ተናዷል። በጣም ስለተናደደ ነው ሄዶ ሽጉጥን አውጥቶ በወንድሙ ላይ ከጀርባው ሊመታው ያለው ማለት ነው። ያው ከኋላው ሽጉጡን አቤል እንደደቀነበት ሲያውቅ ያው በልመና በጣም እየለመነው ነበረ ማለት ነው። ያው አቤል በጣም ስለተናደደ ሽጉጡን ከጭንቅላቱ ዞር ሊያደርግለት አልፈለገም ማለት ነው። ያው እዩ ደግሞ በሚችለው መንገድ በሚያደርገው ራሱን ለመከላከል በጣም እያደረገ ነበረ ማለት ነው። ሌላው ደግሞ እዩና መቲ የልጁን መሞት ማለትም የርብቃ ልጅን መሞትን በአዙ ላይ ሊያስላክኩና ሁሉንም ነገር እሷ ነች ያደረገችው ብለው ሊያደርጉ ነበረ ያሰቡት ማለት ነው። ያው የአዙ የዋህነቱና የምስኪንነቷ ከዚህ ጎድን ሊያወጣት ነው ማለት ነው። በአሁኑ ምሳሌ እሷ ነች የገደለችው፣ አዙ ነች እንትን ያደረገችው ሁሉ ነገር ያደረገችው ብለው ቢያወራ እንኳን
ማንም እንደማያምነውና ማንም እንደማይቀበለው ሁሉም ያውቃሉ ማለት ነው። አቤል ደግሞ ያው ከእዩ ከወንድሙ ነው ቀጥታ ስልክ ሲያወራ የሰማው ማለት ነው። ስለዚህም በማንም ላይ ማላከክ ማንንም ማለት ስለማይችል በአሁን ሳሌ ስለዚህ ማንም ስለማይሰማው ያው እዩ በትክክለኛ በጆሮ ስለሰማው ማለት ነው። መቲ ደግሞ በነሱ በመምጣት ላይ በጣም ስለተናደደች እና በጣም አሳስቧታል ማለት ነው የነሱ መምጣት። እዩስ ደግሞ ደውሎ ሲነግራት ምንም በቃ ልታምነው አልቻለችም ማለት ነው። ደውላ ድጋሚ እንትናን ሰራተኛዋን ጠየቀቻት ማለት ነው። ሰራተኛዋ ደግሞ እነሱ እንደመጡ ስትነግራት በጣም ነው በቃ የተናደደችውም በጣም ነው ግራ የገባት። አሁን ላይ የእዩና የመንቲ የተንኮላቸው ሴራ በአሁን ሰዓት ላይ ሊያበቃለት እንደሆነ እያሳየን ነው ያለው ማለት ነው ድራማው። እንግዲህ ድራማው በሌላ መንገድ ነገሮቹ ካልዞሩ በስተቀር ድራማው የነሱ ተንኮሉ ማብቂያው እንደደረሰ ነው የሚያሳየው ማለት ነው። አሁን ርብቃ ለእዩ ሁሉም ነገር ብትነግረው እንደሚያምናት ሁሉ ነው እንትን የሚለው ማለት ነው። ግን እዚህ ላይ በጣም አሁን ችግር የሚፈጠረው በፊት ርብቃ እዩን በጣም ስታግዘው ነበረ ማለት ነው። ምክንያቱም የቤቱ ሰነድና የቤቱ ያለውን ነገር አውጥታ የሰጠችው እራሷ ነች ማለት ነው። እና እዚህ ጋር ነው ችግር ትልቅ ችግር የሚፈጥረው ማለት ነው። በሚቀጥለው ድራማ ደግሞ ምን ይዞ እንደሚመጣልን እናያለን ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ቻው።